እየተቆጣጠርኩ ነው ሽንትና ካኮን መቆጣጠር ማይችልም ያን ደግሞ ስልጣን ደግሞ ወስጃለሁ ዞሪቱ ሽንቱን በቀና መስጊዜ ነው አሸኘሉኝ በካቴተር ማለት ነው። በፖሊስ ሪፖርት ላይ ደግሞ በእናቱ በቅርቡ ቤተሰብም የሚል አገላለጽ ይጠቀማሉ። ተደብድቦ ነው ተጥሎ የተገኘው። እንኪጠጭ ሲማም ነገር አሉኝ ጣጣውኝ እኔ ራሴን ነው ከዘበውን በቃ ራሴን ተናኩትኝ እና ፖሊስ ጣቢያ ከኩ ራሴ ያወኩትኝ እና ከዛ ልጄ ካደቀበ ልጅ ማለት ጀመርኩ ካኒ ተለይቶ አቅማ ልጄ ካኒ ተለይቶ ስለማቅ ከዛ መጪው ጀመርኩኝ። ደስታይም ፈተኔም ይሄው ነው። ይገርም ነው። ዳይፐር የሚጠቀመው? አዎ ዳይፐር ነው የሚጠቀመው። የሚከታተለው ህክምና አለ? የጀርባው ጴጥሮስ አለው። መተሹ ታውቂያለሽ? ምን ጠይቅን ሱስ ቃል ጠይቆ ከዛ ፈርሚ ያለኝ እኔ ፈርሚ ሲሞ በቃ ለህክምና ይመስልኝ። ልጅሽን ጥለሽው ነው አስረክበሽው ነው ምንድነው የተፈጠረው? ከተንቀሳቀስሽ ደግሞ ዱላ መታመጭ መስሎ በጣም ነው የሚሸማቀቀው። ካልሲ ምን እየሸጥኩ ምን እያልኩ በቃ ብዙ ስቃይቻለሁ በልጅ ማለት ነው። ድንገት ተናደሽ ልጁን ጥለሽው ወይ ራስሽ የሆነ ነገር ሆነሽ ኮነስ በዛ ቀን ላይ ዶሚኒስ ጀምር እንዴት እንደዛ ሆኖ እንዴት ምን ነው የሚመታው ምን እንዴት አድርጌ ነው የሚመታው? ፍራድልኝ ያየኝ ፍራድልኝ እኔ እናቱ በህይወት እያለሁ ለምን ቢያንስ የሚሰማው ነገር እውነት እኮ ነው የሚመስለው እኮ እውነት ነው የሚመስለው ለሱ እናቴ ለካ እንደዚህ ያርገችኝ እሷንስ ለካ እንደዚህ ጉድ ያርገች ነው የሚለው። በአምስት አቦናቸው በሰባት ስላሴ በስድስት ማናቸው ከስር ኮሜንት ላይ ቤተሰብ አርሴማ በነካ አፌ ሐምሌ 6 በዕለተ ቀኗ አጽሟ ባረፈበት ገዳም በዓሏን እናከብራለን። ሰኔ ጾምም ይፈታል። የቅዱስ ጎርጎሪዮስ ጉድጓድ የቅዱስ ለንጊኖስ ጦር የጌታን ጎን የወጋበት የተወጋው ረስቶለት የወጋው ቅዱሱ የተባለበት ብዙ ቅዱሳት ቦታዎችና ራሷ አርሜኒያ እኮ 98% ምእመኗ እንደ እህት ኦርቶዶክስ ኑ እንሂድ ሲምባ ትራቨል አራተኛውን ዙር ልዩ የበረከት ጉዞ አዘጋጅቷል። ሐምሌ 2 መነሻ ሐምሌ 8 መመለሻ 0988 38 38 38 0953 44 40 ሲምባ ትራቨል እንደ ታዛዥ ልጆ። እግረኛ ፖድካስት ላይ ነሽ። ወይዘሮ ሰናይት ወዳጁ አይደለ? የበረከት እናት በረከት ማን ነው? በረከት ታሪኩ ማን ነው? አሁን ለምሳሌ አንድ ህፃን ሰሞኑን ነው እኮ ግን ስንት እናት ቢኖረው ነው የበረከት እናት ተብሎ? ባዮሎጂካል እናት ማለት ነው። አመጣሽ ነው የወለድሽው? በኦፕራሲዮን ግን ወልደሽዋል? ወልጃለሁ። ልጅሷ እናቱ ምንድነው ዶንኪቲዩ እንደዚህ ላይ በተደጋጋሚ ስለዚህ ህፃን ሲነገር ነበረ። ይሄ ህፃን አሁን በስሙ ለበረከት የሚል የበጎ አድራጎት የህፃናት ማሳደጊያ ተከፍቶለት እና የሱ እናት ነሽ ማለቴ ነው። ደግሞ በጣም ሲባል የነበረው የሰማነው ከባዱ ነገር ህፃኑን ደብድባ ጥላ ዛሬ ላለበት እንዲህ ከወገብ በታች ላለበት የአካል ጉዳት የዳረግሽው አንቺ ነሽ እናት ናት የሚል የፖሊስ ሪፖርት እንዳለ ሁሉ ሲነገር ነበረ። ለማንኛውም ይሄን በተመለከተ ነው ምን ቆየው። አንቺ ከዛ በኋላ ወለድሽ ወይስ እሱ ብቻ ነው? እሱ ብቻ ነው ልጅሽ? በጣም በሰፊው ቆይታ የምናደርገው ይሄን በተመለከተ ነው። እንዴት ነሽ ግን ለጤናሽ? የት ነው የምትኖሪው አሁን? እኔው ለጊዜው ነው ያለሁበት ነው ባልናገር ጥሩ ነው። ግን ያው ዝም ብዬ ሰው ጋር ተጠግቼ ነው የምኖረው። ለምንድን ነው እሺ ከሰው ጋር ይሁን ግን ማትናገሪበት ምክንያቱም ግን ንገሪ። ያው እንደዚህ መረጃም ሰምተው ያው እንዳጠቁ ምናምን ነገር ፈልጌ ነው። እንዳጠቁም እንዳጠቁ ምናምን እንዳያጠቁኝ ለልጄ ድነት ያው ማን እንዳያጠቃሽ? ያው ልጄን ይወስዱብኝ ያው ብዙ ነገር ያው ስሜንም ያጠፉኝ ነው። ልጄ እንደዛውኝ ወልዳ እንደዚህ ደብድባው እና እንዴት እንደበድባዋለሁ እስኪ እንደዚህ ታዲያ ከዚህ አይደል እንደሚመዘዘው ታሪኩ ምንድነው የተፈጠረው? እኔ ያኔ ውጭ ነበር እንተመሉ እንደዚህ መንገዴ ቁጭ ብኝ እንትምላለው ከዛ መተው እንትንሻ እንትን ነበር ከዛ እስቲ ዋጠጭ ምናምን ነገር ብለኝ የሆነ ከከፍት ነው አይላሉ ምሽግም አይደለም። ከዛ ያን ውሃ ጠጣውኝ ያን ውሃ ከጠጣሁ በኋላ ራሴ ምንም ማቆ ነገር የለም። ከዛ ራሴ ምንም ማቆ ራሴ እንትን ካልኩ በኋላ እዛ ፖሊስ ጣቢያ ራሴን ያወኩትኝ ስምንትን ያለው ከዛ የልጄንም እንዴት ብዬ እንደዛ እንትላለው ልጄን ብዙ መከራኩ ነው ያየሁበት። አንቺና በረከት አሁን ምትኖሩት ነበር ህይወታችሁ የቀን ተቀን ውሏችሁ ምናችሁ ምን ነበር? ያኔ እኔ ሱልታ ነበር ተከራይቼ የምኖረው። ያኔ ሱልታ ተከራይቼ ሰው ነበር የተከራይ መጀመሪያ ሄሩት ከ2000 ብር የቤት ኪራይ ያገዝች ነበር። ከዛ የሷም ትናንትን ከዛ መጀመሪያ ፈረንሳይ ነበር የምኖረው።
እሷ እኔ ብለኝ ከሱልታ ደግሞ ተመልሼ ሄድኩኝ እየተከራየሁ ምን ያልኩ የቤት ኪራይም ሲያቅተኝ ካልሲ ምናምን መሸጥ ጀመርኩ ወደ አዲሱ ገበያ ካልሲ ምናምን መሸጥ ከዛ ደንብም ሲያስቸግር ምን ሲለኝም ከዛ ተማረሪ ከዛ ደግሞ ወጣሁ የቤት ኪራይ መክፈል ወጣሁ ከዛ በቃ ውጭ ላይ አስበም እንግዲህ በቃ እዛ ቁጭ እየለመንኩ ምን ይያል ጎዳና ላይ አዎ እንዴት ነው በምን ነበር የምትለምኙ አረቱ ጅልማ አቀፌ ስንት አመት ነበር ያኔ የሁለት አመት ልጅ ምናምን ነገር እያለ ሁለት አመት ነበርበት ያኔ ልጅማ ከዛው ሲወልድ ጀምሮ ነው የወለድኩት ደግሞ የካት 12 ነው 6 ነው የወለድኩት እዛው ወዲ ውስጥ ነው ሲወለድ ጀምሮ ነው ሲወለድ ጀምሮ ምንድነው ያጋጠመሽ ሲወለድ ጀምሮ እኔ ምንም ልጁ ላይ ያኔ ክትል አርግ ነበር ከዛ ዶክተሩ አርብ ሐሙስ ማር በማስራስ እንዳነሳኝ ከዛ በቃ ሰኞ ነይ ተሰብስበን ይሻልናልኝ ተሰብስበን ይሻልን ሰኞ ነይ ሲለኝ ከዛ ሰኞ ቀጥሮ ቅዳሜ ወለድኩኝ በኦፕራሲዮን ቅዳሜ ወለድኩኝ ከወዲ እንተነሩ ሙቀት ፍሉ ስሩኝ እኔም አላየሁትም እስከ 5 ቀን ጡት ማጥቢ ማላሉኝ ጡት ሙቀት ፍሉ ነበር ከዛ ከ5 ቀን በኋላ መሰብሰብ የማይችል አልበሻ ምንጨው ምን በይ ኦኬ ጡት አልበሻ ምንጭ በጥጦ አርገሽ ይዝሽ ነይ መሳብ አይችልም ብሎኝ ከዛ በጥጦ አርገ ሰጠዋቸው ከዛ ከበሰባት ቀን ሰጡኝ አሁን መጥባት ይችላል አጥቢ እያጠባው እየወጣው እንትን ያው ከዛ ደናሱን 10 ቀን ደሞ ወዳው ሰጡኝ እዛው ሐኪም ቤት ማለት ሰጡኝ ከዛ ማጥባለሽ ያኔ ጀርባው ለኔ አላሳዩኝ ይጀርባው ሆም ይቆጥርም ይጀርባ ኬስ ጀርባ ላይ ያኔ ደግሞ ከዛ ያጸዱ ምን ያው ግን እንደዚህ ክብሰርታ ጀርባ ላይ እንት ያበጣ ትልቅ ነው ቁስሉ ከዛ ወሪ ሙላ ብሎ 20 ቀን ዘይ ከተቆየው ከዛ ጴጥሮስ ደግሞ ሄድኩኝ ጴጥሮስ ሄድኩኝ ከዛ አንድ ወር ማውጣው ከአንድ ወር በኋላ ደግሞ ኦፕራሲዮን አረጉትኝ ማታ መጡ ከዛ ፈርም ያሉኝ አስፈረሙኝ ጡት እንዳታጠቢ ያሉኝ ኦፕራሲዮን ከዛ ለተይ ጧት ሰጠዋቸው ወሪ ሙላ ብሎ ከአንድ ወር በኋላ ሰጠዋቸው ከዛ ኦፕራሲዮን ሆነ ሰጡኝ እዛ ደግሞ ድክ 4 ቀን ቆየው ከኦፕራሲዮን ከተሰራለ በኋላ ከዛ ደግሞ ወጣሁኝ ከዛ ዘውርት ምይርኩ ነበር ክትትል ጴጥሮስ ደግሞ ጀርባውን በየሱር ነው ጀርባው የሚታየው ከዛ ዘውርቱ ደግሞ ለቅንጭላቱ ይሄው የሚቋጥር ደም ቅንጭላት ትልቅ የሚሆን ያው የሱ አልጨመረም ግን ይለካ ከዛ ደና ሲወር ከዛ ያመት ቀጠሩ ከዛ ደግሞ እንትን ሳሪተ ማርያም ወደዛ ደግሞ ፊዚዮቴራፒ ደግሞ አዘዙለት ያን ደግሞ በሳምንት አንድ ይልኩ ነበር ማሰረው ፊዚዮቴራፒ እሱ እንትኑ አለሽ ዶክመንቱ አለሽ ይሄ ዶክመንቱ ማፖርቶቹ ነው አምጪ እንዳለ እንትኖቹን አምጪ ምናምን ነገር አሉኝ እኔ ለህክምና መስሎኝ እዛ ካታሰርኩ በኋላ እንደዛ ነው ራሴ ነው ከታሰርኩ በኋላ አዎ ታስረል ወስዶብኛው ልጅ እሺ እንደዚህ ያደረግሽ እየኖርሽ ነበር ልጅሽን ያሳደግሽ ነበር መኖር አቃተሽ ጎዳና ላይ ወጣሽ አዎ እስከ 4 አመት ይጀር ጡትም ራሱ አልከለከልኩትም ጡትም ያጠበው 4 አመት ድረስ ያኔ መንቀሳቀስ አይችልም እሱ አይችልም እያዘልኩ ነው ሽንትና ካኮን መቋጠር አይችልም ያን ደግሞ ስልጠና ደግሞ ወስጃለሁ ዘውሪቱ ሽንቱን በቀን 5 ጊዜ ነው አሸኛለኝ በካቴተር ማለት ነው በቀን 5 ጊዜ የካኮ ደግሞ ሰው ያስፈልገኛል የካኮ ደግሞ ልክ አንድ ቀን አለፊ አንድ ቀን ያተሰቁ ለብ ያለው አረግና የሚከፍት ደግሞ ሰው ያስፈልገኛል ሁሌ ደግሞ የካኮን ማት የጀርባው ምንድነው የሚባለው የጀርባው እንትን ሳለ ፓስ ሆኒ በእንግሊዝኛ እኔ አልችልበትም የሱ እንትን ሳይዝ የተያሰውን ሽንትና ካኮ መቋጠር አይችልም ሽንቱን በቀን 5 ጊዜ ነው አሸኛሉ ያሳሽና ደግሞ ይደማብኛ ግን አንድ ቀን ስልጠና ወስጃለሁ ካይተር ሰጥቶኛል የሱቱር በዩስቱር ነው አንዱን ትቦም እንትን የምጠቀሙ የካኮ ደግሞ አንድ ቀን ነው ካከማስ የካኮ ደግሞ ሰው ያስፈልገኛል እና ያ ትቦ እንትን ያን ደግሞ ሰው የሚከፍት ማለት የካኮ አይቀየርም የሽንቱ ነው ብቻ የሚቀየረው አንድ ትቦ 3 ነው የምጠቀመው እንጂ ተፈቶ ዘው ውስጥ ያለን እንደዚህ ሆነ ክትትል ታረጊ ነበር ሆድሽ ውስጥ ያለ ክትትል አርግ ነበር ግን አልነገሩኝ ዶክተሮቹ አልትራሳውንድ ክትትል አለው አይደለ ያን ነው አላሉሽም ግን አልነገሩኝ አንቺ ዶክተሩ ሰኞ ነይና በጋራ እናይሻለን ተሰብስበን እናይሻለን አለሽ ግን አንቺ ቅዳሜ ወለድሽ ያኔ ስንት ወር 9 ወር ሞልተሽ ጨርሰሽ ነበር ያኔ ቢሆን ነው እንጂ በጣም ጥዙኝ ቀኑ ሙሉ ሳምንት ከዛ በኋላ መጨረሻ 11 ሰዓት ላይ ኦፕራሲዮን አረጉኝ እሺ ቀጥይሽ ወደዚህኛው ሳምንት ነው ያልኩት ከዛ እንደዛ ብዬ በቃ በልጅ እንደዛ እንትን እየኖርን ካልሲ ምን እየሸጥኩ ምን እያልኩ በቃ ብዙ ስቃይ ይቻሉ በልጅ ማለት ነው እና እንደዛ እንዴት ነው ማድረግ አሁን እዚህ ጋር ሚዲያ ላይ በስልክም አሳይቶኛል አይቼዋለሁ ግን እንዴት ነው እንደዛ ማድረግ ልጅ እንኳን ማን እንደይብኝ አልፈልግ ባንክብካቤ ነው እሸቱ ላይም ቀርብ ያለው እሸቱ 30 ሺህ ብር በዘለራ እንኳን ሻሽ እንኳን አልገዛው መኪና መንገድ ላይ ምሽጥ የለም ሰው ተጠቅሞበት እንት ያለው እሱን 5 ሺህ ብር የገዛውትኝ በቃ ደስ ይበለው ብያው ምጫወት በታው ቢወርቅም ያው ትንሽ ሳይጎዳ መዛው ላይ እንት የሚል ወንበል ላይ ሳስቀምጠው ማለት እንትን ያለው ኋላ ቀዳማ መስየል ወርቁ አገኘዋለሁ የሚያነሳው ደግሞ የለም እኔ ብቻዬን ሰው እንኳን የለኝም ያው አባቱም ክፍለ ሀገር ነው ያለው አባትዬም ክፍለ ሀገር ነው ያለው
እንደዛው ያ መኪና ገዛውለት እሸቱ በስጤ ብር እሸቱ ላይ እንግዲህ ያው እሱም ለሕክምና ማምስ ሁሉ ነገር በቃ እኔ ልጄ በቃ ሚልም ውጭ ሚሉ የሚታከምልኝ መሰለኝ ለልጅ ብዙ ነገር ታርጊያለሁ ነው እዚህ ጋር በሚዲያ ላይ ሳይገን ልጅ እንደዚህ እንዴት ነው እንደዛ ማረግ ተፈጠረው? አንቺ አሁን ጎዳና ላይ ወጣችሁ አይደለ? ጎዳና ላይ መኖር ጀምራችሁ ንግድም ጀመርሽ ካልሲ ምናምን ነገር እሱም አልተሳካም። ልጅሽም አንቺም ጎዳና ላይ ወጣችሁ። ያንን ቀን ንገሪኝ ምንድነው? የዛን ቀን ከዛ መንገደኛ ናቸው ያላቀኝ ሰዎች መጡ ሶስቱን መጡ ከዛ በኋላ እንትን ልጅን እንደዚህ አቅፌቱት ያጥቦት ነበር ምንድነው ቁጭ ብለው አዋሩኝ። ከዛ ስቴን ዋጠጭ ምናምን ነገር አሉኝ ዋጠጣውኝ። ከዛ እኔ ምንም እኔ እንግዲህ ፈጣሪው እኮ ራሴን ሳትኩኝ ምንም አውቀው ነገር የለም። ከዛ እኔ ብቻዬን በቃ ምንም እኔ አላውቅም። ከዛ ልጁ ምን ይጋም የለም። ከዛ ብቻ ፖሊስ ጣቢያ ሆኜ ነው ፖሊስ ጣቢያ ሄጄ ገብቼ ነው ለብቻዬ ለዛጫሽ ተዘግቶብኝ ብሎብኝ ምንም አላውቅም። ከዛ ልጄና ምጭማም ንግስ ስንራቸው ልጅን ትናቲም ከዛ 3 ቃላት ከይዝ ነው የመጣሽ ሲለኝ ያኔ ሱልታ ነበር እንትማይኒ በፊት ሱልታ ነበር የምኖረው ለስነስ ተከራይቻውን የልምሽት ከይዝ ነው የመጣሽው ሀገርሽ ትልጅ ሲለኝ ወሎ ነኝ ወሎ ራያ ቆቦ አልኩት። እንግዲህ ምን ጠይቅን 3 ቃላት ጠይቆ ከዛ ፈርም ያለኝ እኔ ፈርም ሲለኝ በቃ ለሕክምና ነው መሰለኝ ፈርም ከዛ በኋላ የሕክምና ወረቀቶችን ተመጨረሻ አንድ ባንድ እንዳለ አለኝ። እሺ ብዬ ሄድኩኝ ወረቀቶችን ሰጠውትኝ የሕክምናውን የክትባቱን ሰጠው ለፖሊሱ ለኔ ደግሞ ለሕክምና እንደዚህ የሚያሳክም መሰለኝ። ከዛ ወረቀቱን ሰጠውትኝ የክትባቱን ደግሞ ኮፒ አድርገሽ አምጫለኝ። ሌሎችን እንዳለ ሰጠዋቸው ተቀበለኝ። የክትባቱን ኮፒ አድርገሽ ሰጠውትኝ የክትባቱ ብቻ ነው ኒጋ ያለው ከዛ ከዛ በኋላ ሲሄድ በቃ ጭርጅን አታገኙ የደም ልጅ ነው ነገር አለኝ። ከዛ ያለበት የህፃናት የአፍንጮ በርጋ የህፃን እሱ ጋር ሲሄድ በቃ እዛ ጋር ሄጅም በቃ 3 ከተለየን 3 አመታችን ከዚህ በቃ እዛ ጋር ሙሻም እያደረጉኝ ያው ሰው መስለልኝ የሚከራከርልኝ ሰው ማጣው ለማን ልበል ሰው ማጣው ከዚህ ጋር ሁለተኛ እንዳትመጭ አምጥሽ ታሰሪያለሽ ምን ትያለሽ በቃ ሰው አጣው የሚከራከርልኝ እንደው ሻያርጉኝ ከተለየን 3 አመታችን ነው። አሁን 7 አመቱ የሚያዘምን 2011 ነው ለርኩት 7 አመቱ አሁን ግን እኮ የአሳዳጊዎቹ አሁን አንድ ኢንተርቪው ያየሁ ነበረ የህፃኑ በእናቱ ተደብድቦ ተጥሎ ነው የተገኘው። በፖሊስ ሪፖርት ላይ ደግሞ በእናቱ በቅርቡ ቤተሰብም የሚል አገላለጽ ይጠቀማሉ። ተደብድቦ ነው ተጥሎ የተገኘው። ይሄ የሚያሳየው የፖሊስ ሪፖርት ነው። አንቺ ልጅሽን ጥለሽው ነው እንዴት አስረክበሽው ነው ምንድነው የተፈጠረው? አረኒ በጭራሽ እኔ በቃ እኔ ዘጋ ፖሊስ ጣቢያ ነው ራሴን እንትን ያልኩትኝ እኔ እንዴት እንደዚህ ያደርጋሉ? ያኔ እንኳን እሱን የወለዱ ደግሞ ሲስተርጋገብች ነው 6 ኪሎ ማዘር ተሬዛ ጋር ያኔ እንደውም በቃ ህክምናውን ሰምታቅ አንቺ አቺም ለመንግስት እጭ አቺም አልችኝ አልፈልግም አልኳትም ቢያልኳትኝ ከዛ እሷ እንትን ያቻቸ እንታት መስዋ ጋር 7 ወር ቆዩ በህክምና በቃ ከተሽ ምን በውጭ ተካተይ በቃ ሻም ንግባ እሷ ሙጭ አልች ወጣው እንጂ እሷም እንደማይድ ማም ነገረኛ ራሱ ንምቢ ነው ያልኳትኝ ኮሪያ ሁሉ ወሰው ሁሉ ይጃሉ ኮሪያ ከሷ ከእስር ቤት ከወጣው በኋላ ያው መውጣት አይቻልም ያው ለህክምና ለምንድን ነው የምወጣው እዛ ከወጣው በኋላ ዘይነብ ሐኪም ወሳዩ ያው ኬዙን ስለሚያውቀው ጀርባውን አየው አይ ነርቡ ስለተጎዳ ውጪ ሄዶ መታከም አይችልም ህክምና አገኝም የለም ማም ነገር አለ እንጂ ሰርም ገና እንደተወደ ኬዙን ስለምታክ ሰጭ ብለኛለች እኔ አልሰጥም በቃ እስከምጨርሻው በቃ ሞት ነው እንጂ የሚለየን እኔ አልሰጥም አልኩኝ። እንዴት ነው መሰጠን 4 አመት እንደዛውኝ እንኳን እኔ ቁጭ ቤት ስለምን እንኳን ሰው እንደይብኝ ማልፈልግም ሻውፉኝ ምን ብዬ ነው ብዙ ነገር ለፍቼ እንትን ብዬ እንዴት ነው የምመታው? ሰው ስለልኝ ነው ከጎን የሚከራከርልኝ የሚናገርልኝ ሰው ስለልኝ ነው። የት አካባቢ ያለሽ ነው ልጅሽን ያጣሽው? ያኔ ኡራኤል ቤተክርስቲያን ተገኘ የተባለው እዚህ በጸጋ አካባቢ ነው ተጥሎ ቤተክርስቲያን ተጥሎ ተገኘ የተባለው በጸጋ አካባቢ ነው አይደለ? አሁን የሱን ጨርሽ ነው የቱ ጋር እንጂ ኡራኤል ቤተክርስቲያን እንደነበር ነው የማስታውሰው። ኡራኤል ቤተክርስቲያን ከዛን ክፍቶ ያን ውሃ እስከስጡ ይባል ነው ራስኒ ምን አይነት ሰዎች ናቸው ይሄን ያረጉት? እኔ ብቻ በደንብ እንታልኩት ሁለት ናቸው እና ወደሞ የታሸጋለም እንኪ ጠጭ ሲማም ነገር አሉኝ ጣጣውኝ እኔ ራሴን ከዛ በኋላ በቃ ራሴን ተናኩትኝ እና ፖሊስ ጣቢያ ከኩ ራሴ ያወኩትኝ እና ከዛ ልጄ ካነቀበል ልጅ ማለት ጀመርኩ ካን ተለይቶ አቅማ ልጄ ካን ተለይቶ ስለማቅ ከዛ መጮህ ጀመርኩኝ። ከዛ በቃ እንደዚህ አሉኝ። ከዛ እሱ መዝገብ ይዞ መጣ እኔ ፈርሚያል ጥሱስ ቃት ነው ከዛ ፖሊስ ጣቢያ ነው ራሽን ያገኘሽ? አዎ ራሴን ያገኘሁት እዛ ፖሊስ ጣቢያ ነው። ካሊም ታይቶ ሰምቀ ልጅ በየስጮ ከዛ ትውጭ ማም ነገር መዝገብ ይዞ መጣ። ያው ራሴን ተካልኩ በኋላ በገባው ሁለተኛ ቀን። ልጅሽስ እዛው ፖሊስ ጣቢያ ያገኘሽው? የለም እዛ ፖሊስ ጣቢያ የለም ጨራሽ ልጅ። እሺ
ፖሊስ ጣቢያ ታዲያ እንዴ የተገኘሽው ታስረሽ ነው ለማመልከት ወስደውሽ እዛ ወስደውኝ እንጃ ብቻ ነው ያላቅም ከዛ ፖሊስ ጣቢያ ሁኜ ነው ሰዎቹን አገኘኋቸው አወራኋቸው ያልሽው ስንት ሰዓት ላይ ነበር ቀን ወደ 6 ሰዓት እንደዚህ ነው እሺ ፖሊስ ጣቢያ ራስሽን ስታገኝ ስንት ሰዓት ነበር ያኔ ካለቀቀኝ በቃ ልክ ለአንድ ምናምን ጉዳይ ትንሽ ጨለም ካለ ማታ ላይ በቃ ማታ እስከዛ ድረስ ራስሽን አታውቂም ምንም ራሴን አላውቅም ከዛ በኋላ ልክ እንተናኩኝ ከዛ ካለቀቀኝ በኋላ ስጮህ ምስል እዛው አደርኩ ማግስቱ መዝገብዙ መጣ እኔ ቃል ስጫልኝ በቃ ያለው ነገር ነገርኩት በቃ እንደዚህና ወረቀቶች እንደዚህ አምጪ ህክምናዎችን ወረቀቶችን አምጪ መስሎኝ ለህክምና ይመስለኝ እሺ ወረቀቶች ሰብስቤ ይዤ መጣሁ የከተባቱን ኮፒ አድርገሽ አምጪ ለቀውሽ ሄደሽ ቤትሽ ይዘሽ መጣሽ ማለት ነው አዎ ይዤ መጣሁ ሰብስቤ ከዛ በኋላ እንስል ጨራሽ እንዳትመጪ ካምጥሽ ደግሞ ታስረሽ ምን ታልሻለኝ እኔ ለህክምና ይመስለኝ ወረቀቶች ምንም ነገር ሰብስቤ ካመጣሁ በኋላ እንደዚህ እንትን ካልኩ በኋላ ከዛ በቃ ለማናገር ከዛ ያለበት ማጠየቅም ብዬ ሲሄድ እዛም ሲሄድ ደግሞ እንደውሻ ያረጉ እንደውሻ አጠዚ ቀጨኔ ህጻናት ማሳደጊያ የተባለው ያው ልጇን ጥላ ደብድባ ጥላ ነው የተባለው ማጣራት ይጠይቃል አንቺ ደግሞ ከኔ ነው የተቀማሁት ነው የምትዩ እዛ ቁጭ ባልኩበታው ቁጭ ባልኩበት እዛ ወራይ ቤተክርስቲያን ጋር ወራይ ቤተክርስቲያን ጀርባ እዛ ቁጭ ባልኩበት ነው ምን ያሉት የተቀበሉሽ እና ሆኖ ልጅን ማቅፌ ኩጂ ቁጭ ብዬ ነበር ውሃ ነገር ሰጡኝ ከዛ በኋላ ምንም ማውቀው ነገር የለም ግን እንዴት ነው እንደዛ ማረገው እንደው ምናልባት ይሄ የሰዓት ልዩነት ምቋል አሁን በመሃል እንደው ጭንቀት ውስጥ ምናምን 7 ሰዓት ላይ ከሆነ ምናልባት እስከ 1 ሰዓት ድረስ ወይ ጭንቀት ወይ ምናምን ወይ ራስን የመሳት ወይ ራስሽን ስተሽ አሁን እኔ ምልክት የሆነ ነገር ነግራናለች እያሰብኩ የነበረው በዛን ሰዓት ጠጫሉኝ ምናምን ምትዩ ለመጨረሻ ጊዜ ያየሻቸው ሰዎች ሊሆኑ ይችላሉ አንቺ ግን ምናልባት ራስሽን ስተሽ ልጁን ጥለሽ ምናምን ሊሆን ይችላል ያኔ ልጁን አንስተው ወስደው ለፖሊስ ጣቢያው የሆነ ልጅ ሲጣል ለፖሊስ ጣቢያ ነው የሚሰጠው እኔ ካልጅ እንግዲህ አቅፌ ቁጭ ብዬ ነው የመጡት መጥቶ ያናገሩ ምን ማናገሩ ምን የሚል ነበር በቃ እንደዚህ ቁጭ አሉ ብዬ እንዴት ነው ማም ነገር ልጅን ጨዋታ ደግሞ ይወዳል በቃ ጨዋታ ይወዳል ነው በቃ መሳቅ በቃ መጫወት ማለት ነው ከዛ እነሱ የጫወት ምን ስሉት ከዛ በኋላ የሆነ ሃይላንድ ነገር ይዘ ነበር ያው ሽግ ማለት እንደዚህ በቃ የባንቧ ቀርት እንደመከር ነው ማለት ነው እንጂ አሁን ሽግ በደም ተንትራለ ከዛ ወጣጫሪስ ማም ነሱኝ ደግሞ ፀሐይ ነበር ከዛ ፀሐይ መስራ ነበር እሺ ማም ነገርኳቸው ሰጡኝ ከዛ ስከፍት ባንዴ ነው እሺ ጋርደም ስከፍቱን ከዛ ወጣች ትንሽ ከቆይ በኋላ ከዛ በኋላ የራሴን ምን የማውቀው ነገር የለም እንዴት እንደሆነ ፈጣሪ ብቻ ነው ያውቀው ምን ነበር የለበሱ ሰዎችን ታስታውሻቸዋለሽ አሁን ምን አይነት ሰዎች ነበሩ የምትያቸው ሰዎች አንዷ ሱሪ አንዷ ጉርድ ነገር የለበሰችው ከለሩ እንኳን ሴቶች ናቸው አንዷ ሱሪ አንዷ ቀሚስ እንደልብስ ነው ማስታውሰው የልብስ ከለር እንኳን እንዴት እንደሆነ እንጃ እኔ ትዝም አይለኝም እሺ አንደኛ መረጅም ጊዜም ስለቆየ 3 አመት ብዙ ረጅም አይደለም ከዛ በኋላ ላለፉት 3 አመታት ልጅሽን አላየሽም አይደል ግን ያለበትን ታቂ ነበር ያለበትን ማቃሉ ግን ዘምሲን በቃ ውሻ ያረጉኝ ሰውም ታጎኝ ነው ስትያቸው አዎ ዲጄዝ ነው በቃ ቢያንስ አንድ እንኳን ሊንስን በቃ ውሻ ያረጉኝ ጨርሽ ታሰራይልሽ ሁለተኛ እንዳትመጭ ታሰራይልሽ ምናምን እሺ አይሉ እንኳን ሽሊ በቃሽ በረቀትሽ ነው እንደዚሁ ቃል ጠጋው ምንም አልምሻይቸው ብቻ ልጅ በቃ ውሻ ያረጉኝ ይሁን ምንድነው ሰው ማለመኖር ይቆል ለኔ ብሎ የሚከራከር በኋላስ ምንድነው መሆኑን አሁን እንዲ ወደ ሚዲያ ስትመጪ ምን ላይ አይተሽው ምን ፈልገሽ ነው አሁን ልጅሽን ፈልገሽ ነው እስኪ የተወሰነ ነገር ንገሪና አሁን ልጅን ነው እንዳው ልጅን በቃ ካኔ ጋር እንዲሆን ፈልጋሉ እኔ ጤነኛ ሰርች መብላት እንችላሉ ልጅም በቃ ካኔ ጋር እናቱ በህይወት ይያሉ ለምን እንደዚህ ሆነን ምን ሆኖ አየሽ አሁን ያው ልጅማ በስልክ አይቼዋለሁ ምን ሲሆን ያው በቃ እንደዚህ ያለና እናት በቤተሰብ ተመቶ ተየጣለ ልጅ አሁን ሲሰማው ምን ያክል ቢያንስ በቃ እናቴ ነች እንደዚህ ያረገች ማለት እንደዚህ ሆንኩት እንደዚህ በቃ እጄ እንዳራመድ ያረገች እናቴ ነች ብሎ ብዙ ነገር ቅንጭላስ ምን ያክል ጥላቻ ነው የሚፈጥርበት እኔ እንደጎዳውት አድርገው እኮ ነው የሚያወሩለት እኔ እንደጎዳውት ምን እንዳርኩት አድርጎ እንትን የሚሉት እና እኔ በህይወት እያለሁ ልጄ ለምን ደስከሞት በቃ ሞት ነው እንጂ የሚለየን የእናቱ በህይወት እያለሁ ለምንና ልጄ እንዲሰጠኝ ነው የማምጠይቀው በሌላ በኩል ደግሞ መለመኛ አርጋው ነበር ነው አንድ መሰማው ነገር መለመኛ አርጋው ነበር እንዴት ነው መለመኛ ማርጋው ነው እሱን ልጄ እኔ ካልሲም ይሸጥኩም ደንብ የሚወሰድብኝ ሲያስቸግር ምን ሲለኝ ነው ከዛ በኋላ በቃ እሱን ልጄ ደግሞ ምንም ስራ መስራት ማለት አልቻልኩም ያው ያን ካልሲ ምናምን ነገር ካልሲዎች የፓንቶሽን ነገር ዘርግቼ ሽጥ ነበር ያው እሱን አቅፌ ቁጭ ብዬ ሌላ እንግዲህ ጉልበት ስራ እንግዲህ እሱን ልጄ እንግዲህ መስራት እንግዲህ አልችልም ያንም ደግሞ ደሞች ደግሞ አላሰራም አሉ
እኔ ምን ላድርግ መለመኛ ባርግስታል ያው ዳይፐር ደግሞ ቀን በቀን ነው የሚያደርገው ሽንት ነካኩ መቋጠር ስለማይችል እሱም ብለምንም እኮ ልጅንም እኮ እንዳይጎዳብኝ አድርጌ ሰው እንዳይሻፉኝ ፀሐይ እንኳን እንዲመታብኝ በቃ ምንም እንዲሆንብኝ አልፈልግም። እሱም ራሱ በጣም እያዘንኩ ነው እንትን ምለው። አሁን ቢሰጥሽ በምን ታስተዳድሪዋል? አሁን አኗኗሩ እንዳሳዩን እሱ ብቻም ሳይሆን ሌሎች 10 ህጻናትን በልጅነታቸው በጨቅላነታቸው ጀምሮ ጉዳት ያለባቸውን ህጻናት የሰው እንክብካቤ የሚያስፈልጋቸውን ህጻናት ይዘው በጣም ከሌሎች ህጻናት እሱን ከሚመስሉ ህጻናት ጋር እያጫወቱ ነቃ ብሎ እንዲያውም ከድብደባው ብዛት ድንጉጥ ሆኗል ልጁ። የሆነ ሰው ስሙን ሲጠራው በነገርሽ ስሙን ያወጣሽለት አንቺ ነሽ? አይ ዶክተሩ በቃ ዝም ብሎ በሁሉ በቃ ሁሉም ሰው ልብስ ምናምን ሲያመጣልት ነው ልጅ ሀብታም ነው በቃ ሀብታሙን በዩ ሲለኝ እኔ ዝም ከዛ በኋላ ቆይቶማ በቃ በረከት ቢዋልኝ ዶክተሩ ነው የወደ የጻናት እንትን ነው ያልገመን ስትወልጂው ማለት ነው። አሁን ሶልዶ ዛራሱን ምን ብሎ በቃ ስሙ ማን ሲለኝ እኔ ስም ገና አላወጣሁለት ምናምን ስለው አይ በቃ ልጅ እድለኛ ስለሆነ በቃ ዝም ሀብታሙ በይዋልኝ ልብስ እንደዚህ በቃ አዲስ ልብስ ምናምን ሰው ያመጣልታል። ከዛ በዛ በቃ ሀብታሙ በይዋልኝ ዝም አውጥና ከዛ እንደውም በረከት በይዋልኝ በዛው እኔም በረከት አልኩትኝ እንጂ ሰው የካቲት ነው ክርስን ዶክተሩ ያወጣለት። ስለዚህ ስሙን አንቺ ነሽ ያወጣሽው? አዎ። አሁን ምንድነው ጥሩ ነው አስተዳደጉ በጣም እንክብካቤ ያለው። በእርግጥ የተነገረው ታሪክ እኛም የሰማነው ለህፃኑም ወደፊት የሚያውቀው ታሪኩ በእናትህ ተደብድበህ ተጥለህ ይሄ እንዲህ ጉዳት የደረሰብህ በሷ ነው፣ ነገር ግን በዚህ ድርጅት አደክ ተብሎ ይነገረዋል ታሪክ። ግን ታሪኩ እንዳለ ሆኖ ደግሞ የሚያድግበት መንገድ አሁን አንቺ ይስጡኝ እኔ ልጄን ሰርቼ ማሳደግ ይችላልው ከምትዩ ብለሽ ከምታኖሪው በላይ እነሱ እያኖሩት ነው። እኔ በህይወት እስካለሁ ድረስ እንግዲህ እንዴ በቃ ሞት ነው እንጂ የሚለየን እኔ ልጄ ካኔ ጋር ቢሆን ነው ደስ የሚለኝ። መተሹ ታውቂያለሽ? በ5 አቦናቸው በ7 ስላሴ በ6 ማናቸው ከስር ኮሜንት ላይ ቤተሰብ አርሴማ በነካ አፌ ሐምሌ 6 በዕለተ ቀኗ አጽሟ ባረፈበት ገዳም በዓሏን እናከብራለን። ሰኔ ጾምም ይፈታል። የቅዱስ ጎርጎሪዮስ ጉድጓድ የቅዱስ ለንጊኖስ ጦር የጌታን ጎን የወጋበት የተወጋው ረስቶለት የወጋው ቅዱሱ የተባለበት ብዙ ቅዱሳት ቦታዎችና ራሷ አርሜኒያ እኮ 98 ከመቶ ምእመኗ እንደ እህት ኦርቶዶክስ ኑ እንሂድ ሲምባ ትራቨል 4ኛውን ዙር ልዩ የበረከት ጉዞ አዘጋጅቷል። ሐምሌ 2 መነሻ ሐምሌ 8 መመለሻ 0988 38 38 38 0953 44 40 ሲምባ ትራቨል እንደ ታዛዥ ልጆ። መተሹ ታውቂያለሽ? አረ በጭራሽ እንደውም እኔ ስጀምር እንዴት እንደዛ ሆኖ እንዴት ምኑ ነው የሚመታው ምኑ እንዴት አድርጌ ነው የሚመታው? እኔ ጭራሽ እንደው ልብስ ሳጥብ ራሱ እንኳን ስራ በጣም ልብሱን ሳጥብለት በጣም የሚያለቅስ በቃ አሰራኝም። ከዛ በቃ ቀን ጀምሬ ማታ ነው በቃ የምጨርሰው አልመታውም። በቃ ሲያናድኝ በቃ ዝም ብዬ ብቻዬን እጨዋለሁ እንጂ ጭራሽ እንደዚህ መቼም አላውቅም። ዶክተሩም ደግሞ ብሎኛል ጭራሽ እንዳትቆጩ ያልሽን ነገር ባልሽ አቅም አቅርቢለት እንደዚህ ነገር በጣም ስለሚከፋቸው ይሰማቸዋል። ምን ነገር ትንሽ ጮንኮ ራሱ ሆኖ ያልሽው በቃ ሲያናደኝ አልመታውም። በቃ ታርጊያለሽ ሲያናድሽ? በቃ ዝም ብዬ በቃ ራሴን በራሴ በቃ ጨዋለሁ እንደዚህ ራሴን መታለሁ እንጂ በቃ አልመታውም። አሁን በዚህ ላይ ምናልባት ልክ አንቺ እንጂ አልመታውም። ያኔ ራእይ 6 ሰዓት ላይ ቁጭ ብለሽ እየለመናችሁ በነበረበት ጊዜ በጣም ባለሽ ነገር ተበሳጭተሽ እሱ ላይ መጮ ስለማትቺ ራስሽ ላይ ራስሽን ጎርተሽ በዛው እንደው ድንገት ተናደሽ ልጁን ጥለሹ ወይ ራስሽ የሆነ ነገር ሆነሽ ኮነስ በዛ ቀን ላይ አረ በጭራሽ ይሄን እንኳን አረ በጭራሽ እንዴ። ከዛ ሰዎች መተው ልጁንም ወደ ህፃናት ማሳደጊያ አንቺንም ወደ ፖሊስ ጣቢያ ወስደውሽ ከሆነስ በዛ ቀን አረ እኔ ጭራሽ እኔ እንደዚህ እናርግብት ማለቅም ልጅ ጭራሽ ያው ኮንሽስ አታውቂውማ በዛ ወቅት ራስሽን ተናደሽ እንደዚህ ራስሽን እኔ ያን ዋካ ተጣው እንደዚህ ሆንኩት እንጂ ምንም ነገር እንዴ አቆለምጦ ሰንዬ ምንሽ ምናምን ሲከፋኝ እንኳን ያለቅሳን እኮ ሲከፋኝ እንኳን ያለቅሳን እንዴ ምን እንዴት ቢል ያቀሻል አይደል? አርበን ቢያይሻቅሻል አሁን እንዴ ያቀኛ ነው እንዴ ስካራት ነው አቆለምጦ ሰንዬ ምናምን ጡት እንኳን ከልክየው አላቅ። ስታዩ ምን ተሰማሽ? አሁን ከ3 አመት በኋላ ሳይው በቃ በሷ በቪዲዮ እንትናችን ነበር በቃ ሳይው በቃ አለቀስኩኝ። ያው አድጎ ምን ብሎን እንግዲህ 4 አመት ያለው ነው የተለያየ ነው እንጂ በጣም ነው የሚያወራው በጣም ነው የሚያወራው። ከዛ በኋላ 3 አመት የተሳለፍሽ አንቺ ያው ዚዮኒ ማዛጋ ሰው ጋር ሁኜ በቃ ልብስም እንደዚህ እየዞርኩ የሚያውቁ በቃ እንትን የምሰራው ማው ያጠብኩ እንደዚህ ከሰው ጋር ጠግጄ ልብስ ማጥባለሁ ምን በቃ አገኘሁትን ነገር የምሰራው። ድርጅቱ ወዳለበት ሄደሽ ጠይቀሻል? ሄጄ ጠይቀማ እዛ ያበሩኝ ያው
ኧረ አሁን ለበረከት ተብሎ በስሙ አሁን አልጠየኩም። የት እንዳለ ሳውቀሻል? አሁን ላይ አላወቅኩም እንዳለ አሁን በስልክ ያየሁት። አሁን ምንድነው የምትፈልጊው አንቺ? እኔ በቃ ልጅም መውሰድ አንተም ተወርዱኝ። አሁን እንደሚኖረው ታኖሪያለሽ? ይፍረድልኝ። እሺ የኢትዮጵያ ሕዝብ ይፍረድልኝ፣ ያየም ይፍረድልኝ። እኔ እናቱ በህይወት እያለሁ ለምን ቢያንስ የሚሰማው ነገር እውነት እኮ ነው የሚመስለው እኮ እውነት ነው የሚመስለው ለሱ። እናቴ ለካ እንደዚህ ያርገችኝ፣ እሷንች ለካ እንደዚህ ጉድ ያርገችኝ ነው የሚለው። ልጁ እንኳን መሆን አድርጎ አይደለም ገና በ4 ዓመቱ ራሱ ብዙ ነው የሚያወራው። ከዛ እንደዚህ ስል ተምታውሩን እኮ ሰማለሁ እኮ እኔ ለምንድን ነው ቁሚ ማልሄዱ ይለኛል። አራት ቆማል እንዴ ስታውሪ እኮ ሰማሻል ይለኛል። እንደዚህ አሁን አቀፊውም ለሰው ሳወራ ምን ስል እሱ ለካ አይሰማኝም። ከዛ እኔ ቁሚ ለምንድን ነው ማልሄደው? እኔ ለምንድን ትምህርት ቤት ማልሄዱ ይለኛል። አረ ትማራለህ፣ እኔ ለምንድን ነው ማልሄደው? አረ ትላለሻው እንዴ ሰማሻለሁ እኮ አይቆም ምናምን ትኛለሽ ይለኛል። አረ ትቆማለህ፣ ለምን አሁን አልቆም ምናምን ነገር ትቆማለህ። ከዛ ትምህርት ቤት ለምንድን ማልሄደው ለምን ደሞ አንማር መሰለኝ ደፍተርና እስክሪብቶን ገዝቼ ሰጠዋለሁ። ይጽፋ ምን ይለኛል። ከዛ ስምሽ ማን ነው እያለ እንትን ይለኛል። ስምሽ ማን ነው? ቀጠሮሽ መቼ ነው? ያው ሐኪም ቤት ስንሄድ ቀጠሮ ዶክተሩ ምናምን ነገር በእንደዚህ እኔ ምናምን ነገር ሲለኝ ያን እኔን ይጠይቀኛል። ኮስተር ብሎ ለዛው የሚጠይቀኝ እና ትምህርትና ስታውሪ ሰማሻል ምን ይለኛል። እኔ በደንብ ነው እንትን የሚያወራው፣ እኔ በደንብ ነው የሚያቀኝ። ያቀኛም በደንብ። አባቱ በምን ሁኔታ እንዳለ ያውቃል? አባቱ ያውቃናው ልጁ አሁን የተወሰነው ጊዜ ላይ አብረን ነበርና አሁን እሱም ወደ ሀገሩ ሄደ። ከአባቱ ጓደኛ ጋር ምን እየደወልኩ ምን ስለው ሀገሩ እንደገባ ምን እንደሄደ ነገረኝ እንጂ ያውቃል። እኔ እናት አባት እያለሁ በህይወት እናትና አባት እያለሁ ለምዛ ቤተሰብ እንደሌለው አድርገው ቤተሰብ እንደጎዳው ቤተሰብ እንደዚህ ተጥሎ የተገኘ ልጅ ያገኙት ታሪክ እኮ ማታ አባቱም አለ አባት እናት እያለው ያንተ ባይሆን አውስ ለሚሰማ ተጥሎ የተገኘ ልጅ ብሎ ለሱ ሲሰማ በጣም ከባድ ነው። ለሄል ነው ራስ ከለም መቼም አይወጣለትም እኮ እነሱም እኮ የተረከቡት በነገርሽ ላይ አሁን ለበረከት ብለው በስሙ የከፈቱት ሰዎች ራሱ ካንቺ አይደለም የወሰዱት ከህፃናት ማሳደጊያ ነው። ከዛ ሲወስዱ ደግሞ የተነገራቸው ኢንፎርሜሽን ተጥሎ የተገኘ እንደዚህ ተብሎ ነው የተነገራቸው። ስለዚህ ቀጥታ አንቺን አያውቁሽም አይደለ? ተገናኝታችሁ አታውቁም። ስለዚህ አሁን በረከት ህፃኑ ማለት ነው እሱም በእንክብካቤ ከማደግ አልፎ በሱ ምክንያትም ራሱ ሌሎች ህፃናት የሚያድጉበት ተከፍቷል። በጎ ነገር ነው። እንዴት ነው አንቺ እንደ ክፋት ያየሽው ብዬ ነው። አይ እኔ በቃ ቢያንስ ልጄን በቃ ያሳዩኝ ልጅሽን ያሳዩሽ። አዎ ማየት አለብኝ። ልጄን ያሳዩኝ። ከልጅሽ ጋር የተለያየሽ አትመስይም። እንደው አንድ ቀን ግማሽ ሰዓትም የተለያየሽ አትመስይም። ግን ጣለችው ለምን ትሉኛላችሁ የሚለውን ለማስተባበል ነው የሚመስለው። አይተሽው? አይቻለሁ። ይሄንን ያየሽው? ዊልቸር አለው አሁን ዊልቸር ላይ ቁጭ ብሎና በእግሩም እንዴ ተንፏጋ በእግሩም ይሄዳል። ዊልቸርም አለው። ህክምና የተደረገለት ነው። አድጓል። ትልቅ ልጅ ሆኗል። ታዲያ ልጄን ይስጡኝ የምትዩ አሁንም መንገድ ላይ አብሮ ለመለመን ነው ወይስ እንደዚህ አይነት ህይወት ውስጥ ያለን ልጅ ማኖር ትችያለሽ? ነው ወይ ደግሞ እንደ አማራጭ ለየው ነው አይደል? ማየት የሚከለክሏት አይመስለኝም። አይተሽዋል? አይቻለሁ። እንደዚህ ነበር ሁለታችሁ ስትለያዩ? በአራት ነው ጀምሮ እንግዲህ በስርዓት ነው ያስኩትኛው። ስንለያይም አዎ እዚህ አርጎ ነው ነበር የታለ አርጎ አሁን ነው ከተለያየን ያደገ። እኔ 4 ዓመት ልጅ ሆኖ እኮ ነው የተለያየን። የ4 ዓመት አሁን እኮ 7 ዓመት ከሚያዚያ 5 የት ነው ግን የምታድሩት የነበረው? አሁን ወደ ያኔ 4 ዓመት በፊት ከ4 ዓመት በፊት ያኔ ልጁን ይዘሽው ሱልታ ምንም ነበር። ከዚህ ስትሰሪ ውለሽ ይዘሽ ትሄጃለሽ? አይ አዲሱ ገበያ። ከዛ በኋላ ነው ወደዛ ሄድኩት። ጎዳና ላይ ያልሽው? አዎ እኮ እዛው ወራይል ቤተክርስቲያን ሁኚ ወራይል በር ላይ ከተወሰደብኝ በኋላ በር ላይ ጎዳና ላይ የልጅናቶች ምናምን ነበረው ከነሱ ጋር ውጭ ነበር የሚያድረው ቤተክርስቲያን ውስጥ። ከዛ ከወጣው በኋላ ከሱልታ ከወጣው በኋላ ውጭ ነበር የምናድረው። ያኔማ ከወጣው በኋላ እኮ እዛ ሄድኩት ወደ ቤተክርስቲያን ሄድኩት። የጎዳና ተዳዳሪ ሆናችሁ ነበር? ምን ያህል ጊዜ ቆይሽ በጎዳና ተዳዳሪ? ያኔ እንኳን አልቆየሁም። 3 ወር እንደዛ ነው እንጂ ብዙም አልቆየም። ምን አይነት ስሜት ተሰማሽ ነበር በወቅቱ? ያው በቃ አልክሳለሁ ምን ላሉ በሳት ማን በቃ አልክሳለሁ። ይከፋኛል ምን ይለኛል። ያኔም ከዛ መስጠት መቀየንም ልብሴም ትቼ ነው የወጣሁት።
ልጅን ብቻ ነው እዚህ የወጣሁት። ልብስም አልያዝኩም። ጥሩ። እስኪ እኛም እንትን በላቸው ማየት ስላገኘንሽ እና እኔ ነኝ እናቱ አለሁ ደህና ነኝ የከልጄን እኔ መትቼ ጥየው ሳይሆን በዚህ ምክንያት ነው ብላ የነበረውን ነገር አብራርታልናለች። ጥሩ። ከሰጡሽም በእርግጥ ተጠይቀው የመለሱት አለ እነሱ። አሁን እናት መታ ልጁን መውሰድ ብትፈልግ በእናንተ በኩል ተብሎ ሲጠየቁ ያሉት አለ። ለልጁስ አሁን አንቺ ብትወስጂው ልጅሽን የምትወጂ ከሆነ እንደዛ ሁኘለታለሁ የምትይ ከሆነ አሁን ቢሰጡሽ አሁን እየኖረ ያለውን ማኖር ትችያለሽ ወይ? የተሻለ ሕክምና፣ ዌልቸር፣ ምግብ እንደዚህ ምናልባት ደግሞ እድሉ ከተፈቀደልሽ እና ካመኑበት እነሱ እዚሁ ቀርበሽ ልጅሽንም ሌሎች እንዳንቺ ልጅ የተጎዱ ልጆችንም በመንከባከብ አብረሽ በስራም ማገዝ ብትቺ ጥሩ ነው። እንደዛ እድል ቢሰጥሽ ትገቢያለሽ? ምናልባት እነሱ ፈቃዳቸው ከሆነ ልጅሽን እያየሽ በዛው እንደገና ደግሞ አብዛኞቹ የሰው ድጋፍ የሚያስፈልጋቸው ናቸው፣ ልክ እንዳንቺ ልጅ ማለት ነው። እንደዛም እድል ከሰጡሽ ልጅሽንም ለማየት ያው ልጅሽን ለማየት ላንቺ ሲባል አይደለም፣ ልጅሽን እንድታይ ቢፈቀድ ለልጁም ጥሩ ነው። ማንም እናቴ ብሎ የሚያያትን እናቱን ቢያገኝ ጥሩ ነው። ለአይምሮ እድገት፣ ለሌላው እድገት እነሱ ያሟላሉ። ልብስ፣ ጫማውን፣ ምግቡን፣ ትምህርት ቤቱን። እናትነትን ግን ማንም ተቋም ለበረከት በይው ለጸጋ ማንም አይተካውም አይደለ? እናትነት እናትነት ነው። ለልጁ እድገት ሲባል ሊፈቅዱልሽ ይችሉ ይሆናል። እኛም ግን እንጠይቃቸዋለን፣ እንፈልጋለን። ለበረከት ብለው ከፍተዋል። በጎ ነገር ነው ሀሳባቸው። በጣም የሚደገፍና የሚበረታታ ነው። አንቺም ልታዝኝባቸው አይገባም። እነሱ ካንቺ ስላልወሰዱት እነሱ ልጅን እያሳደጉልሽ ነው። ነገር ግን ይሄ የሚነገረው ታሪክ ልክ አይደለም ከሆነ መከራከሪያሽ ለነሱ የነገራቸውን ሰው ነው መከራከር ያለብሽ። አሁንም ቢሆን እነሱንም ቢሆን አግኝተሽ ልጄ እንደዚህ አይደለም ግዴ ለምን እኔና ራሴ ልንገራችሁ ማለትም ትችያለሽ። መልእክትሽን አስተላልፊ። ልጄ እንደዚህ አይደለም እኔ ራሴ ነግራችኋለሁ እንጂ እኔ ጭራሽ እንደዚህ ማያረኩትም እንደዚህ ያረኩት ነገር የለም። እኔ ራሴ ነግራችኋለሁ። በጣም ጥሩ። አግኝተው አውርተውሽ ያውቃሉ ከዚህ በፊት አንቺን? አውርቶኛል። ማንም ዛሬ በስንት ማንም አውርቶኛል። ማንም አግኝቶኝ እንደዚህ አውርቶኝ ማያውቅም። ስለመጣሽልኝ ምናልባት እሷም ራሷ እርዳታ ሊያስፈልጋት ይችላል፣ አይታወቅም። ምን አይነት እርዳታ? እኔ አሁን ለምሳሌ መቼም ሰው ባል ትዳር ብለህ አግብተህ ልጅ ወልደህ ከልጅነት ጀምረህ እንደዚህ አይነት የሕክምና ስትራግል ሲያጋጥመው እናት አትሰበርም ለልጇ ስትል። አለመሰበሯ ደግሞ ራሷን የሆነ ነገር ውስጥ ሊከታት ይችላል። ቤት ነበራት፣ ቤቷን እቃዋን ሁሉ ትታወታ ጎዳና ተዳዳሪ ነው የሆነችው የ4 አመት ልጅ ይዛ እና በወቅቱ ምናልባት እሱንም አትቆጩ አትናገሩ ተብላ ስለነበረ እሱ ላለመቆጣት ላለመናገር ራሷን ትጎዳ ነበር። ስለዚህ በዚህ አጋጣሚ ውስጥ በዚህ ቅጽበት ውስጥ የሆነ ነገር ተፈጥሯል ማለት ነው። ያ ሲፈጠር እሷ ወይ ልጇን መታ ወይ ጥላ ወይ ሄዳ ሮጣም ሊሆን ይችላል። ፖሊስ ደረሰ። እሷን መላምት ነው የምነግርህ ወይ እሷን ወደ ፖሊስ ጣቢያ ልጁን ደግሞ ወደ ህፃናት ማሳደጊያ ወስደው ሊሆን ይችላል ብዬ አስባለሁ። ስነ ልቦና ድጋፍ ካስፈለጋት ድጋፍም ሊያስፈልጋት ይችላል። ግን በወቅቱ የነበረውን ነገር ፖሊስ ጣቢያም የትም ቦታ ሄደው ቼክ የማድረግ ግዴታ አለባቸው። ከዛ በኋላ እነሱ የሚደርሳቸው የግድ አይጠበቅባቸው። እነሱ ልጁን እስከ ማግኘት ነው። አዎ ገባኝ። ግን እናቱ ደብድባ የልጁን ስትሪ ከህፃናት ማሳደጊያው አግኝተዋል። ህፃናት ማሳደጊያው ደግሞ ከፖሊስ ጣቢያ ያገኘውን ሰብሰብ አድርጎ አሳይቷቸው የእሷንስ እኮ አሁን እሷን ገና ዛሬ ሊያዩት ነው በአካል። በዚህ ምክንያት በልጅ ስም የህፃናት ማሳደጊያ ከፍታችኋል። ጉዳት ያለባቸው ህፃናት ለበረከት ብላችሁ የሰየማችሁት በረከት ብዬ ስሙን ያወጣሁለት አምጬ የወለድኩት ልጄ ነው። ደግሞ ስትነግሩት ታሪኩን ደብድባ ጥላው ነው ስትሉ የሰማሁት። እኔ እንዴት አደርጋለሁ? ምኑ ይመታል ልጄ? ልለየውም እኮ የምችለው አይደለም ብላለች። ጉዳቱ ስወልደው ጀምሮ የነበረ ነው እሷ ማስረ አይደለ? ሀሳብሽ ይሄ ነው። ስለዚህ ከዚህ በኋላ ደግሞ ለበረከት ብለው የከፈቱት ሰዎች ምናልባት አነጋገራቸውን ሊያስተካክሉ ወይ ደግሞ ምናልባት ልጁና አንቺ የምትገናኙበትን እድል ሊያመቻቹ ይችላል። አናውቅም።
መልካም እድል ግን እንመኝልሻለን። ሁላችን በሰላም ግቢ የኔ እህት። አመሰግናለሁ። ተባረኩ። እድሜና ጤና ይስጥልኝ፣ ይኑሩልኝ። አሜን የኔ እህት። አሜን ቻው። ሰናይት